አሽቃባጮች መጡ። የሩታ ቡችሎች ድሮ የአብርሽ ቡችሎች ነበራችሁ። ይሄ መዳም ቅመሞች እንደው ቃና ባሩላችሁ አይደለ? እድሜ ለመዳም ቅመሞች። ሩታዬ እንኳን አሸነፍሽ። አንቺ ችግር የለውም። አንቺ አልናገርሽም። ባይሰው ለዳኒ ያለችው ጋይስ አበባ እሺ አንተ እኮ አብርሽ ነው ወደ ሚዲያ መጣ። አንተ ቆምጬ ለካ ስድብ አይደለም ጋይስ። ቅርታ አድርጉልኝ፣ በመድኃኒዓለም ቅርታ አድርጉልኝ። ወይኔ እናንተ ቆምጬ ስላችሁ ደግሞ ወደ ሌላ አትሰዱብኝ አደራ፣ በመድኃኒዓለም በሰማይ በምድር። አሁን ነው አወቅኩት። በፊት ግን ስድብ ነበረ እስከማውቀው ድረስ እኔ ያደግኩበት ሀገር። ለማንኛውም እድሜ ለመዳም ቅመሞች። እንግዲህ ብር ሰብስቦም ቢሆን ሩታዬ አሸንፋለች። አንቺ እንኳን አሸነፍሽ፣ በአንቺ ቅሬታ የለብኝም። ሲቀጥል ደግሞ እነዚህ ቡችሎች አብርሽ ወደ ሚዲያ አምጥቶ ዛሬ ደግሞ የአብርሽ ጥላ ስትሆኑ ግን በጣም ነው የማፍረባችሁ። ሚዝራ ውሻ ማለት ነው ቡችሎች። እንደኔ አስመስክሩ። ብር ተሰብስቦት ስለተሰጠሽ ብር ተሰብስብ እኮ ነው ተሰጠሽ። እኔ ቆንጆ ጌም ተጫውተሽ ሳይሆን ብር ነው ተሰጠሽ ተገዝቶ። ድር አለ ብላ ጠራችኝ ሩታ መጣው ብቻዋን ውድድሩን አየሁ። ከዛ ወጣ ጌም ሲባል የስልኩ መስሎች ስልክ ነበር ካብታብዬ ነበር ለእኔ ያላችሁን ቦታ በደንብ አሳይታችሁኛል። በደንብ አሳይቷል። የመዳም ቅመሞች ብር አዋጥቶ በንግግር ብቻ አይደለም በተግባርም ጭምር ነው ያሳያችሁኝ። ታዲያ እልህ ውስጥ ገብቶ እኮ ነው ብር አዋጥቶ ሩታዬ። እኔ እንጃ ቃላት ያጥረኛል። እግዚአብሔርን እልህ ውስጥ ገብቶ ብር ሰብስቦ አንበሳ ተገዛልሽ። ይሄ ነው ውለታኔ ቆንጆ። የትኛ ጊፍተር ነው አለሽ? እኔ ቆንጆ የትኛ ጊፍተር ነው አለሽ? ሩታዬ እንዴ የመዳም ቅመሞች እኮ ነው በስራ ነው የሚያሳዩት። ባታመሰግኝ ነበር የሚገርመኝ ጌታን። የመዳም ቅመሞች እንኳን ብር ሰበሰባችሁ ታሰጣችኋት። እልህ ውስጥ ገብታችሁ ነው ባይዘው ይሄን ያደረጋችሁ። እኔ ይቅርታ አድርጉልኝ። እነዚህ ቡችሎች ማለት አመጣጣቸውን ባላቅ ኖሮ አልናገርም። እነዚህ ወጠጤ ሁላ ማለት ነው። እድሜ ለአብርሽ። በአብርሽ ቆማችሁ ዛሬ ሰው ናችሁ፣ ግን በተመልካች ለመወደድ አብርሽ ስትሳደቡ በጣም ይገርማል። ማን ነው ፈረንጁ ብትማ አንተ አመዳም ቅንቅናም ማለት ነው። ይሄም ደግሞ ጸይሙ ከሩታ አጠገብ ያለው እሱ ነው ያመጣት። የምታውቁ ከሆነ አብርሽ ነው ያመጣው። ዩቱብ ከፍቶለት ገባችሁ አይደለ? ኤኒዌይስ አልጫ የወንድ አልጫ አልወድም። ባይዘው ወንድ ልጅ ከወንድ ጋር ሲውል ነው ባይዘው የሚያምረው። ዝም ብሎ ልስፍስፍ ወንድ ይደብራል። እንዳያያችሁ ጋይስ እንዳያችሁ የሩታ ቡችሎች ማለት ነው። እንግዲህ ይሄ አበባ እንደው አበባ እኮ ተወዷል፣ ግን ማለት ነው ከአበባ ደግሞ አትወጡም። ባይዘው ከአበባ አትወጡም። ሰፕራይዝ አደረጋት ማለት ነው። እኔ በሩታ ቅሬታ የለብኝም። እንኳን አሸነፈች። የመዳም ቅመሞች እግዚአብሔር ስጣችሁ በወጣ ይተካ። እናንተ ለሰው ደስታ የምትኖሩ ናችሁ። አንዳንዴ ታሳዝኑኛላችሁ፣ አንዳንዴ ደግሞ ታስጠሉኛላችሁ። እውነት ለመናገር እናንተ ሄርሜላ እንዳታሸነፍ ያደረጋችሁ ነገር እልህ ውስጥ ገብታችሁ ነው እንጂ የታመመ ሰው ብትረዱ ትመረቃላችሁ። ባይዘዊ የዘላለም ህይወታችሁ የተባረከ ይሆናል ብዬ ነው የማስበው። ጥያቄ ስላለን ማለት ነው ወዳኛው እና እኔ ቅሬታ የለብኝም። በእናንተ ብራችሁ ነው ለፍታችሁ ነው ያመጣችሁ፣ አይመለከተኝም በእናንተ ብር። ግን እንደ አንድ ስደተኛ ኤታችሁ ለራሳችሁ ለቤተሰባችሁ ትኖሩ። ይሄ ነው መልእክቴ ማለት ነውና የሩታ ደጋፊ ውደዱ፣ አክብሩ። ላይኩ ራሱ የበለጠ ነው ባይዘው። ሰብስክራይብ ማረጋችሁ፣ ሼር ማረጋችሁ ሌላ መውደድ ነው። ገባችሁ? የሰው ልጅ በብር አይደለም የምትወዱት። ገባችሁ አይደለ? ኤንዌስ እነዚህ ቡችሎች እንግዲህ አብርሽ ሲተርቡ ነበር። እኔ ግን ልንገራችሁ ዛሬም ወደዳችሁም ጠላችሁም
ላይክ ሰብስክራይብ አርጉ። እሺ ላይክ ሰብስክራይብ አርጉ። የመረራችሁ ዋጧት። የሩታ ሙኑ የአብርሽሙ የማንም አብርሽ ግን ቅጣት ሃል ከሩታ ጋር መጥቶ ምንም መልካም ነገር የሰራ ሰው የለም። ገባችሁ አይደለ? ወደዳችሁም ጠላችሁ እነዚህ እዚህ ላይ ፎቶ የምታዩ አብርሽ ነው ያንዳንዱን ከሩታም ጭምር ወደ ሚዲያ ያመጣቸው ማለት ነው። እነዚህ አመዳ ሞላ ማለት ነው። እድሜ ለአብርሽ። ይሄ ዩ የምትባልም ይሄ ማን ነበረ? ከሩታ አጠገባለ ጸይሙ ጋይስ ስለማልከታተሉ አላቅም። እዩ የምትባልም በተለይ ደግሞ ይሄ ማን ነበረ? ፈረንጁ አመዳም ማለት ነው። አንተ አመዳም አብርሽ ቤት ስትኖር ነበረ ባይዘዌ ማለት ነው። ምንም የሌለ ከቡታጅራ ምንም ባዶ ቄጥቅ ነበር የመጣክና ቢን የምትባልም እድሜ ለአብርሽ። ዛሬ ግን ሰው ናችሁ አብርሽ ልትናገሩ ቅንጣት አል ማለት ነው። አብርሽ የሰራ ስራ አልሰራችሁም። እናንተ ህይወታችሁን እንድትቀይሩ እያደረገ አብርሽና አብርሽ ነው። የጀግና አባት ማለት ነው። የጋሽዬ ልጆች በጣም ጀግና ናቸው። ባይዘዌ እውነት ነው። እኔ ቅርታ አድርጉልኝ፣ የማንም ደጋፊ አይደለም፣ ግን እውነታን መደበቅ አልችልም። ወደዳችሁም ጠላችሁ ማለት ነው። እናንተ ሰው ናችሁ። ሙድረ ቡችላ ማለት ነው። እድሜ ሩታ ማው እድሜ ለአብርሽ ሰውናለች። አብርሽ ነው ያሳልፈላት ከነ ቤተሰቡ። ቅርታ አድርጉልኝ። አብርሽም ሩታ እንኳን አሸነፈች አይመለከተኝም። ስለ ጌሙ ገደል ግቡ ከፈለጋችሁ፣ ግን እውነታ አደብቁ። እሺ እድሜ ለአብርሽ። ሱራችሁን ፓንታችሁን ቀየራችሁ። ዛሬ ግን እናንተ ሰው ናችሁ፣ አብርሽን ትተርባላችሁ። እናንተ ሰው ናችሁ። ባሽሙር ወንድ ልጅ ከወንድ ጋር ሲውሎ ባይዘው ሴት አንድ ሴትን ከቦ ማለት ነው እንደ ሴት ስንጣጣቱ። እኔ ወንድ ልጅ አልወድም ብዙ ሳወራ። እኔ በበኩሌ ራሱ እግዚአብሔር ነው የሚላችሁ በጣም ስልችት ይለኛል ወሬ ማውራት። ብዙም አልወድም። ገባችሁ? ይሄ ዩቱብ ወደ ዩቱብ መጣው ማውራት ጀመርኩ እንደው ማለት ነው ግዴታ ስለሆነ ስራ ስለሆነና ለማንኛውም እናንተ ቡችሎች ማለት ነው የበላችሁበት ትሪ ላይ የቆማችሁ እናንተ ናችሁ። ባይዘዌ አብርሽ የሰራ ማንም አልሰራም። ከሩታ ጋር መጥቶ አንድ ነገር አልሰራም። ከፍቅርዬ ጋር ሆኖስ ግን ብዙ ሰዓት ታሪክ ሰርቷል። ከፍቅርዬ ጋር ሲሰራ ግን ብዙ የአባቶችን እንባ አንብሷል፣ የእናቶችን እንባ አንብሷል፣ ብዙ ህፃናቶችን አብልቷል። አብርሽ ጀግና ነው፣ ሰርቷል። ምንም ስራ መልካም ነገር ሰርቷል። የማይረሳ ጀግና ነው። ወደድሽም ጠላሽም የጀርባ አጥንታችሁ ነው።